እዚህ ጀርሻት መጫለሽ እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። እናንተ ሰዎች ምን ነካችሁ እንዴ? የሰውን ሰው አሰራችሁ ምን ልታረጉት ነው? ዝም በይ። ዝም አልልም እንዴ? ያሰራችሁት እኮ የሰው ነፍስ ነው። ምን ልታረጉት ነው? እሱን አብረን ነው እሺ ዶክተር እንዴት ነህ? ምን ነው ስትመረምረኝ ጤነኛ መሆንን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድን ነው ከእኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው። ካንተ የምትፈልጉት እኮ እሱ ምንድን ነው? ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ተወድመና ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። ቲና እንግዲህ ጉዶነች። ዶክተሩ መጥቶ ስመረመራት፣ ነገር ግን ሐኪም ቤት ሄዳ መታየት አለባት ብሎ ተናገረ። ነገር ግን በመጨረሻ እንግዲህ የጠፋ ዳጊ ተመለሰ ማለት ነው። ኤደን በናፍቆት ነበረ ስትጠብቆ የነበረው ዳጊ አሁን መጣ ማለት ነው። ጠፍቶ ነበር። ተወሰነ ክፍል ጣን ነበረ። ልክ ኤደን እሱ ስትጠብቆ መንገዱን ስታየው በጣም ደስ ብሏት አቅፋ እየሳመች ነበር። ዳጊ ናፍቀኝ ነበር፣ እኔ ራሱ በጣም ናፍቀሽኝ ነበር ቆንጆ ሚስቴ እያለ እያቀፋት እየሳመ ነበር። እጅግ በጣም ስላየሽ ደስ ብሎኛል እያለ ታውቃለህ፣ በጣም ረጅም ጊዜ እየራቅኩሃለሁ የተሰማኝ ደህና ነህ አይደለ እያለች እያቀፈችና እየሳመች ነበር። እና ደህና ነኝ አታስቢ፣ አሁን ወደ ቤት እንሂድ ብላ ወደ አባዬ ቤት ይዛ ትሄዳለች ማለት ነው። ነገር ግን ቲና በጣም ስትጨነቅና ስትወጣጠር ነበር። ዶክተሩን ሳየው ምንም ትኩሳት ወይም ህመም ነገር አልተሰማትም። አባዬ ውጣ ብለውም አይ እዚህ ቆያለሁ እኔ አልወጣም ብሎ ቆይቶ ነበር። ምርመራ ሲደረግለት ቆሞ እያየ ነበር ማለት ነው። ነገር ግን ዶክተር የተፈጠረ ነገር አለ እንደ እባክህ ግልጽ አድርገን ንገረኝ ስል አይ አሁን ይሄን ልልቅ አልችልም፣ ግን ሕክምና ሐኪም ቤት ሄዳ መታ ብትታይ ጥሩ ነው ብሎ ይነግረዋል። ነገር ግን እሺ ጥሩ በቃ ነገ እኔ ራሴ እሺ እመጣለሁ ብሎ ይነግረዋል። እሺ ጥሩ እንግዲህ አሁን መሄድ አለብኝ፣ ነገ እንገናኛለን በማለት አባዬ ወደ ውጭ ልሸኝ ወጣ ማለት ነው። ልክ ልሸኝ ሲወጣ ቲና በጣም ግራ ተጋብታ ዶክተሩ ከዛ ሳይወጣ ተመስገን እንዲያገኝ በጣም ተጨንቃ ስለነበር ተመስገን ጋር ስልክ ትደውላለች። ደውላ ዶክተር ከዚህ እየወጣ ነው፣ ስለዚህ ጠብቆና አግቶ ከዛ እንደምንም ብዬ እኔ ወጥቼ እመጣለሁ እያለችው ነበር። እሱም ደግሞ እሺ ብሎ ይስማማል። እንግዲህ ዶክተሩ አባዬ ቤት ወጥቶ አባዬ ከሸኘ በኋላ እየሄደ ነበር። እንግዲህ ዳንና ኤደን ደግሞ አንድ ላይ ተያይዞ ስመጣ ልጅ ዳኔ እንኳን ደህና መጣ አባዬ አቅፎ ሳመና ስላየው ደስ ብሎኛል፣ በሉ ግቡ ወደ ቤት ብሎ ወደ ቤት አስገባቸው ማለት ነው። ነገር ግን እንግዲህ ዶክተሩ ተመስገን በቦክስ ብሎ መሬት ላይ ዘረረ፣ ደነገጠ። ከኋላ መጥቶ አጥቆት ነበር እና እንግዲህ አሁን ከኔ ጋር ትሄዳለህ ብሎ አንጠልጥሎ ወደ ቤቱ ይዘው ሄዳ ማለት ነው። ኤደንና ዳኒ ትሁት ዳኒ መጣኮ እያለች ኤደን ትሁትን እየጠራቸው ነበር። ትሁት ስታይ ዳኒ ደህና ነው ብላ ዳኒ ሰላም ካለችና ከተቃቀፉ በኋላ ጠፍተ ነበር እኮ ደህና ነው በጣም ረጅም ጊዜ እያለች ነበር። ደህና ነኝ በስማም ተመስገን እንኳን መጣበት ጭር እያለን ነበር። አንተ ጎላ እያለችው ነበር አይደለም ራሱ በጣም ነው የናፈቃችሁኝ እያለ በሉሽ ቁጭ በሉ ረፍት አድርጉ እያለችን እሺ ብሎ አብረው ይቀመጣሉ ማለት ነው። ነገር ግን ቁጭ ካሉ በኋላ እና ዶክተሩ ደግሞ ተመስገን አግቶታል ማለት ነው። እጁና እግሩን ካሰረ በኋላ ዶክተሩ ከኔ ምንድነው የምትፈልገው? ለምን አትነግረኝም በግልጽ ችግር ምንድነው ብሎ አርፈ ተቀመጥ፣ የሚፈልገው ነገር እኔ እነግርሃለሁ እያለ ተመስገን እያስጨነቀው ነበር። ችግር ምንድነው? ከኔ ያለ ችግር ምንድነው? ምን እንደምትፈልገው ንገረኝ እያለው ነበር። ነገር ግን ተመስገን አትቸኩል፣ ለመሞት ለመኖር
የሚያስችኩልኝ ነገር የለም። የምፈልገው ነገር ግልጽ አድርጌላለሁ። አሁን ግን አርፌ ተቀመጥ ብሎ አስራል ማለት ነው። እጁን እግሩን አስሮ ቤት አስቀመጠ ማለት ነው። እንዳይነቀነቅ ምንም ነገር ማድረግ እንደማይችል ኤደንና ዳኒ አንድ ላይ እያወሩ ነበር። ከዛ በጣም ነበር እኮ የናፈቅሽልኝ ከአለማ ቆንጆ ሚስት እያለ ሳውራ ነበር። ነገር ግን ምን ተፈጥሮ ነው ብለው አባዬም ድንገት መጣና ቤተሰብ ሁሉ ተሰበሰበ። ቲናም ቁጭ ብላ ካለ ብቻ ነው የጎደለ ማለት ነው። ሁሉም ሰው ደስተኛ ሆኖ ዳንኤል ስለተመለሰ የተቃለ ቤቱ እኮ ደስታ በዛ እያለ ነበር። እናም ዶክተሩን እየተንከባከብክልኝ ነው። ለማንኛውም ነገ እንደምንም ብዬ እመጣለሁ። ስለዚህ እባክህን ዶክተሩን እስከዛን ተንከባከብልኝ እያለችው ነበር። ስልክ ሳወራ ዶክተሩ ኮስተር ብሎ እያየው ነበር። እጁና አፉን እግሩን አስሮት እያሰቃየው ነበር። አባዬን ትሁትን እያናገራት ነበር። ትሁት ቲና እያስመሰለች እንደሆነ እርግጠኛ ነኝ። ልጄ ከኔ የምትደብቂ ነገር ከሌለ እባክሽ ንገሪኝ። ምንም ነገር አትደብቂኝ። የእህትሽ ልጅ ነች። አዎ አባዬ የእህቴ ልጅ ነች ብሎ ነገረችው። ትሁት እኔ ምን ነገር አትደብቂኝ፣ በማንኛውም ነገር ልረዳሽ እችላለሁ ልጄ እያለ የቲና ክፍል ገብታ እያጸዳች እያለ ቲና ከእንቅልፏ ተነሳች። እንደውም ሳስብና ስፈልግሽ ነበር፣ እንዴት ብዬ ነው የምጠራት እያልኩ ሳስብ ነበር። እና አሁን የምንሄድበት ቦታ አለ ብለን ቤተክርስቲያን ብለን ከዚህ ይዘሽን ተወጫለሽ። የአንቺ ፍቃድ እየጠየኩሽ ሳይሆን ግዴታሽ ነው። ስለዚህ እህትሽ በህይወት እንድትኖር የምትፈልጊ ከሆነ እኔ ምንሽን ማድረግ አለብሽ እያለቻት እያስፈራራቻት ነበረ ማለት ነው። እህቴ የምታረጋት ነው። እህቴ ምንም ነገር እንዳታረግ እሺ ትስማማለች። እንግዲህ ነጠላ ቀለብ ለብሰው ቤተክርስቲያን ለመሄድ ይወስናሉ። በጣም ጥሩ ቲና ቤተክርስቲያን ልትሄድ እያለች ስትስቅ ነበር ኤደን። ነገር ግን ለጌታ ይዘው ሲወጡ ቲና እንግዲህ ብዙ ጊዜ ተዘግቷት ነበረ። ታመምኩ ብላ ስታስመስል ነበር። አንድ ቦታ ነበረ ቁጭ የምትለው እና ልክ ከቤት ስትወጣ ሩጫውን ለቀቅ። ይህ አየር በጣም ናፍቆኝ ነበር፣ በስሙ ተንቀሳቅቶኝ ነበር ሩዶ እያለች መሮጥ አሰበኝ። ቆይ ቲና አሁን ሌላ ነገሩን ተይና ወዴት ለመውሰድ ነው ያሰብሽኝ? ወዴት ነው የምትወስጂኝ ስትላት የትም ሆነ ከኔ ጋር እስከሆንሽ ድረስ ምንም ነገር አትፍሪ እያለቻት ነበር። ነገር ግን ትሁት ደስተኛ አይደለችም። ነገር ግን በእህቷ ስለምታስፈራራት ብቻ እሺ ብላ ከሷ ጋር መሄዷን ቀጠለች። ነገር ግን የምትሄደው ተመስገን ጋር ነው። ተመስገን እንግዲህ እሱ ቤት ሳትብላ ከገባች በኋላ ምን ለማድረግ እንደምታስብ እርግጠኛ ባትሆንም እሺ ብላ አማራጭ ስለሌላት ተከተለቻት። ከዛ እየሄደች እያለ ዳንና ኤደን አንድ ላይ እያወሩ ነበር። እና ምን ተፈጠረ ችግር አለ እንዴ ብላ ስትጠይቅ ነበር። አረ በጭራሽ ምንም ችግር የለም፣ በጣም ደህና ነኝ። ምን ችግር አለ? አንቺን የምትመስል ወንጅ ቆንጆ ሚስት ስለሰጠኝ ፈጣሪን አመሰግናለሁ። ስለዚህ ምንም ነገር መጨነቅ የለብሽም እያላት ነበር። እና ሁሉ ነገር ሰላም ነው ዳኒ ብላ ጠየቀችው። አዎ ደህና ነው፣ ሁሉ ሰላም ነው፣ አሰማይ ግባሽ እያለችው ከዛ ታቅፋለች። አቅፋ እንትን እያለችው ነበር። ደህና ስለሆንኩ ደስ ብሎኛል፣ ሁሌም ደስተኛ አስተሰናበል ልክ እንግዳ ሰው የሆንኩ እኮ ነው እያለችው ነበር አይደል? አይ ደህና ነኝ አታስቢ፣ ሁሌም ከጎንሽ ነኝ፣ ሁሌም እጅሽ መቼም ቢሆን አለቅም እያላት ነበር። ነገር ግን እንደዛ እያለ ተመስገን ደግሞ ዶክተሩን እያሰቃየ ነበር። ወዲህ እያንገላታ ነበር። ዶክተሩ ወይኔ ራሴን እያለ ግንባሩን ይዞ እየዞረበት እንደሆነ ስናገር ነበር። ነገር ግን ተመስገን አሁንም ቢሆን እጁና እግሩን ጠፍሮ አሰረው ማለት ነው። ቲናና ትሁት ድንገት ሲመጡ ተመስገን እያሰቃየው ነበር። ቆይ ምን እየተፈጠረ ነው? ቲና እያየው ያለው ነገር ምንድነው? የሰው ልጅ እንደዚህ አስራችሁ የምታሰቃዩት ልቀቁት እንጂ ስትለው አንቺ የማይመለከትሽ ነገር ውስጥ አታስገቢ ተመስገን፣ እሷን እዚህ እኮ ማምጣት አልነበረብሽም፣ ለምን እዚህ ያመጣሻት እያላት ነበር። አታስብ፣ ሌላ አማራጭ የላትም፣ ስለዚህ ምንም ነገር አያስፈራም እያላት ነበር። ነገር ግን
ምንም ቢሆን እዚህ ይዘሽ መምጣት አልነበረብሽም ብሎ እጅግ በጣም ተናደደ። ምክንያቱም ትሁት ሰው አስሮ እያሰቃየ እንዳለ ፊት ለፊት ታየዋለች ማለት ነው። እሱ እንድታይ አልፈለገም ነበር። ተመስገን እጅግ በጣም ተናደደ። ዶክተሩም እባካችሁ ልቀቁኝ፣ ከኔ ምንድን ነው የምትፈልጉ ብላቸውም ነገር ግን ሊለቁት ፈቃደኛ ልቀቁኝ እያለ እየተማጸነ እሺ ዶክተር እንዴት ነህ ብላ ቁጭ ብላ አጠገቡ ምነው ረሳኝ እንዴ ስታክመኝ ነበረ ምነው ደህና መሆንን አላረጋገጥክም እንዴ እያለችው ነበረ ትሁት። ቆይ ለምንድን ነው ሰው እንደዚህ የምታሰቃዩት? እብድ ናችሁ እንዴ እያለች ትሁት እየጮኸችው ነበረ። ነገር ግን እባክህን ሰው ልቀቁ ብላ ተመስገንን እየለመነች ነበረ እና ነገር ግን ኤደን እኔ የምፈልገው ነገር ካደረግልኝ እለቃለሁ ትለዋለች። እሺ ምንድን ነው ከኔ የምትፈልገኝ ብሎ ስጠይቃት ምን እንደምፈልግ በግልጽ እነግርሃለሁ፣ ስለዚህ ተረጋግተህ አዳምጠኝ እያለ አባዬ መጣ ማለት ነው። ሽጉጥ እንዳትንቀሳቀሱ ሁላችሁም ከተንቀሳቀሳችሁ ግንባራችሁን ነው የምላችሁ ብለው ሽጉጥ ደቀነበት። እንግዲህ እጄን ተጎዳሁ ብላ ስትንበረከክ የነበረ ቲና አባዬ ፊት ለፊት ቆማ አየው ማለት ነው። አባዬ እባክህ ተረጋጋ እያለች ትሁት በጣም ደንግጣ ነበር። አባዬ ስታይ ትሁት ወደዚህ አንቺ እያለቻት ነበር። ነገር ግን አባዬ በጣም ተናዶ ስለነበረ አንድ ሰው ከተንቀሳቀሰ ግንባራችሁ ነው የምላችሁ እያለ መጮህ ጀመረ። ትሁት አባዬ እባክህ ዝግ አድርግ፣ አባዬ እባክህ ተረጋጋ እያለች እየለመነችው ነበረ ማለት ነው። ወደ ተመልካቾች ዛሬ ቪዲዮ ይመስል ነበር። እስከ ድረስ ሰላማችሁ ይብዛልኝ።